አሰላም አለይኩም ወራህመቱላሂ ወበረካቱ። ወደና ደንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍ በለኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ስራስ ሁሉም ሰላም ነው ወይ? አላህ ይጠብቃችሁ። እዛ አሁን ሙቀት ነው ወይ እንትን ቅዝቃዜ? ያው እዚህ ቅዝቃዜ ዝናብ ሲሆን እዛ ሙቀት እንትን ነው። አላህ ይጠብቃችሁ። ያው ዛሬ ክፍል 4 ባለፈ ክፍል 3 ብዬ እንደዚህ ሁሉም ነገር እስኪ እናንተም ስትመጡ የደስታችሁ ምንጭ እናንተም እንደዛ ፈታ ዘና ከቤተሰቦቻችሁ ከወንድም ከእህት ልጆቻቸው እንደዛ እንትን ብላችሁ ዘና ፈታ ለማለት አላህ ያድርሳችሁ። ኑ ኑ ኑ እንዳትወጡ ወደዛ እንዳትወጡ ነይ ይነብ ረዛና እዚህ ጋር እንትን በይው። እኛ እንደዚህ ከእህቶቼ ልጆች ዘና ፈታ እያልኩ ለምን ከእህቶቼም መቼ ይሁን ስትመጡ ያው ቤተሰብ የእህቶቻችሁ ልጆች አንዳንድ ነገር እንደምታስታውሱ ለዛም እስኪ በእኔ እህቶቼ ልጆች እንደዛ እንትን ብዬ ላሳያቸው ብዬ ነው። ባለፈም ያው የሆነ ነገር እንትን ብያችኋል። ከዛ በኋላ ቀጣይ ክፍል 4 ምናምን ብያችሁ ነበር። አሁን ያው የሀገራችን ነገር ታውቃላችሁ። አላህ ሰላም ያምጣልን። ሀዲያ ሁሌም የጥሩ ነገር ሁሌም ክትፎ ሁሌም ምን እኔ እናንተ ኮመንታችሁ ያው የምታወሩ ነገር እንጂ እንደው ሀያትማ ሀገር ገብታ ድርጋለች። ጭራሽም አልሐምዱሊላህ የበለጠም ያው ሰርተን የበለጠም ነገር እንደዚህ አንድ ላይ ሆነን ያው በዚህ አንድ ሆነን ለመስራት አላገኘንም። ሁሉም ሩቅ ይርቃል። ባይርቅም በአሁንማ ከባድ ነገር ነው ውዶቼ። አሁን መገናኘት የሚባል ነገር ጭራሽም ነጃት እንደዚህ እንትን ተወዶ እንኳን መኪና መንዳት የትም ቦታ እኔ ባለፈ እንደዛ እያላችሁ ወደዛ እንትን አቤት ና መሐመድ የኔም ስጠኝ ና ማሚ ስጠኝ የኔም የታባት ዳቦዋችን ገና ሳይቆረጥ አልሞከረውም። አምጣ ስጠኝ የኔም ሽኩረን ሰላምህ ያብዛልኝ። ማሻአላ እንዴት የሚጣፍጠው ቤላዋ ምንም ሳይባል ገመዝካ ነካ ይጣፍጣል። ረረሽና አይ መሐመድ ዳቦውን ክሽ አደረከው። አሁን እንግዲያም ቤት ቢሄን መቼ እህታችን ቤት እንደዛ እንትን እያልክ ቆይ እስኪ ለምን አይበላል? ታው በቃ በኋላ ወተቱ ተፈልቶ በኋላ እንበላለን። እሺ ወዶቼ አላህ ይጠብቃችሁ። እንደዛ ነው እላችኋለሁ። ሀገራችን ያው በፊት እኔ ሁሌም ትላላችሁ ዘይነብ አንድ ነገር እንትን ሳትል ምናምን ሀገራችን ነገር ብላችሁ አሁንም አልሐምዱሊላህ ረብል ዓለሚን እኔ ብያቸዋለሁ። ትናንትና ወዳ ቁርአን ቤት በቃ ሁሉም ወይኔ ዘንድሮ መውጣት መግባት እንዴ ሲባል ወደ ክፍለ ሀገር አንዳንድ መኪና እንጂ በሱም ስንት ነገር ከፍላችሁ ተውት። የኮሮና ጊዜ እኔ ዱባይ ያለሁ ሱብሃነክ ወይኔ ኢትዮጵያ ህዝብ ያልቃል እንጂ ሌላ ይቅርና በታክሲ እንደዚህ ተገፍቶ ተደራርቦ እንደዛ እየሄደ እንዴት ይሆናል ምናምን ተብሎ የዛን ቀን ነጃ ያወጣ ያለን አላህ ስለሆነ አሁንም አትጨናነቁ። አላህ ያለው ነው የሚሆነው ብያቸው እንደዛ እንትን አለ። ያው ወደ አላህ ተመልሶ ዱዓ ማድረግ ነው እንጂ መጨናነቅ ማሰብ ምን እንትን የሚል ነገር የለም። እነሱ ያው በዛኛ እንትን ከሌላ ቦታ አሁን ትላንትናም ከዱባይ ከምን እየመጣ ነበር ምናምን እያሉ ነበር። እስኪ ዳቦ ቆሎ ምናምን በወሬ ነው ምናምን እንዳትሉን። ቀረጻ ላይም የበላንም ያው እህት ቤት ወንድማችሁ ቤት እህታችሁ ቤት እንደዚህ ከሄዳችሁ በቃ ማቅረብ ነው መብላት ነው። እንደው እናንተም በስደት ያላችሁ ሀገር ገብታችሁ ዛሬ እህቴ ቤት ነው ያለሁት፣ ዛሬ እህቴ ቤት ለመዘየር ነው፣ ወንድሜ ቤት ለመዘየር ሄድኩ ብትሉበት እንትን ቅርብ ያድርግላችሁ። አይቀርም። እኔ እህቶቼ ምን ነበር እዛ እያለሁ በቃ እህቶቼ እንደዚህ ተሰብስበው ምናምን በአንድ ቦታ ሆኖ እነሱ እንደዛ ይሆኑ ምናምን ብዬ እንትን ነበር
መቼ ይሆን ሀገር ገብቼ ከነሱ ጋር እንደዛ ፏ ብዬ ቁጭ ብዬ ምናምን ብዬ አሳስቦኝ ነበር። ነገር ግን አልሐምዱሊላህ ማለት ነው አደረሰኝ። ከነሱ ጋር እንደዛ ቁጭ ብለን ያዙ ማሚ አጉርሰኝ። እኔ ማሚ ስጠኝ፣ እኔ ስልክ ይዣለሁ ስጠኝ። በትንሾቹ አዎ በሱ ሲጣፍጥ የኔ ውድ እንዳጨርሱብኝ። እሺ በቃ ይበቃኛል። ከዛ በኋላ እንትን እንዳለ እንዳጨርሱት እናንተ እንዲህ እያደረገ እንደ ለማን ሰጡት ይሆናል? አይፈልግም እሱ። ማሚ እየጨረሱብክ ነው። ዝም ብላቸው ወይም አንሳው፣ እቃውን አንሳ። ዳቦ ቆሎ እንትን ብለህ ይዘህ ሂድ። እኔማ በኋላ አልፈልግም። አሁን በኋላ አስቀምጡልኝ እንዲያጨርሱ። መብራት ሄድ ወዲያው። አይገኝ መብራት ሄደማ በቃ ይኸው አሁን መጀመሪያ ቀረጻ ላይ ያለው እንትን ነበር፣ መብራት እንዴት ነው እንትን የሚል ነበር። አሁን ግን በቃ ምን አይታችሁ ነው እንደዚህ የምታረጉ? መጣ እንዴ? ረዛን ተሽ አንተ ያሽ ተቀበያቸው አንሽ ውሰጂው እዛ። አይፈልጉም በቃቸው። ይሄ አንድ አነሳሁ በቃ እኔ ለምን አያዩም? እነሱ አያዩም። እንትን በያቸው ጣፋጭ ስለሆነ ከዛ አትራዩ። አውዝለሽ ታዲያ ከዛ ምግብ አይበሉም። እንደዚህ ጣፋጭ ነገር እንትን ብሎ እንትን ኑ አንሱትና በሌላ ነገር እንትን ይጨመርላቸዋል እንጂ
እና ውሰጂ ብያት ነበር። ትንሽ በቃ የራሱ እንትን ብለህና ትውሰደው በቃ ይመጡ አሉ ልጆቹ ካሉ የእነሱ እንትን ትላቸዋለህ እንጂ በዚህኛ አንስቶ እንትን ይላል። አንተ ሌሎችን ስጣቸው። ወደዛ አንሳ። ማሚ አምጣው እስኪ ና ማሚ እዛ ጋር ቦርሳ ያል እንትና ወጣ። ምን አግኝቶ ነው እዛ ወጥቶ ወደዛ እንትን ይላል። ኑ ሁላችሁም ቤተሰቦቼ ቡና ከፈለጋችሁ ተቱ ምኑ ምሳ ሁሉም ነገር ምሳው ግን በላችሁ አልበላችሁም ሆኗል። በላችሁ ባለፈ ደረሳችሁ ክፍል 3 ነበር መሰለኝ። ሌላውን እዚህ ጋር ኬኩ ምኑ አሁን ዳቦ ቆሎ አይነት የፈለጋችሁ ዝግጅት እናደርጋለን። እንዘያየር ካላችሁ ያው ተራርቀን እንጂ ብዙ እንደዛ የሚሰራ አሁን እኔ ባለሁበት በዚህ ሌላ ሰው ቢኖር ጥሩ ነገር ነው እንትን የነበረ ነገር ግን ሁሉም በቃ ራስ በራሱ በሩቅ ሆኖ እንትን ብሎ በጣም እንትን ነገር ነው። ሁሉም የራሱ ነገር ነው እንትን ብሎ የሚያመሻሽ እንጂ የሰው ነገር ማንም የሚያሳስበው ነገር የለም። እና ኸይር ነው ሰው ባለው ነገር ሳይሆን አላህ በሚበልጥ ነገር ነው እንደዚህ አድርጎ እንትን ይሁን ራሳቸው ባመቻቹ ነገር እኛ ምን ቸገረን ብለን ተው አንተ እዛ ልጆች እንትን በላቸው። ሰላማችሁ ያብዛልኝ ኢንሻአላህ። በተለያየ አሁን ክፍል 5 በተለያየ ነገር እንገናኛለን። ከልብ ነው የማመሰግነው። በላይክ በሼር በኮሜንት ቤት የሞቅ ደረቅ ብታደርጉ ካላህ በኋላ አላህ ያስደስታችሁ፣ እኔም ማስደስታችኋለሁ። ሁሌ ነው። እናንተም የሀገራችሁ ያብቃችሁና በደስታ እንደዛ ለማየት ያብቃኝ። ሰላማችሁ ያብዛልኝ። መልካሙ ሁሉ ተመኘሁላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።